አታላዩ እረኛ። ከዕለታት አንድ ቀን በተራሮች መካከል የምትገኝ ምቹና ሰላማዊ በሆነች መንደር ውስጥ የሚኖር አንድ ልጅ ነበር። የዚህ ልጅ ዋነኛ ስራው ደግሞ በዚህ መንደር ውስጥ ለሚኖሩ ሰዎች በጎችን መጠበቅ ነበር። ይሄ ስራ ደግሞ እረኝነት እንለዋለን። እረኛው ሁልጊዜ ጧት በጎችን እየመራ ግጦሽ ወዳለበት ለምለም ወደ ሆነው የተራራው ጫፍ ይዟቸው ይወጣ ነበር። ሲመሽም በጎቹን በትክክል ቆጥሮ በየቤታቸው ያደርሳቸው ነበር። የእረኝነቱ ስራ መጥፎ ስራ አልነበረም። ምክንያቱም ጥሩ የፀሐይ ብርሃን፣ ንጹህ አየር እያገኘ ነበር የሚጠብቀው። ከአሰሪዎቹ ጋርም በስምምነት ነበር የሚሰራው። ከተወሰነ ጊዜ በኋላ ግን እረኛው ስራው እየሰለቸውና እየደበረው ይመጣል። ታዲያ ድብርት ስላችሁ ደመናና ድንጋይ እስከ መቁጠር የሚያደርስ ድብርት ነበር። አንድ ቀን ከሰዓት እረኛው እንደተለመደው በእረኝነት ስራ እያለ አንድ አስፈሪና ብሩህ የሆነ ተንኮል የተሞላበት ሐሳብ ይመጣለታል። ከዛም ከተቀመጠበት ተነስቶ መጮህ ጀመረ። እርዱኝ እርዱኝ! ተኩላው በጎቹን ሊበላቸው ነው! እርዱኝ! እያለ እየደጋገመ መጮህ ጀመረ። ጩኸቱም በተራራዎቹ መካከል እንደ ገደል ማሚቱ ያስተጋባል። በዚህም ምክንያት ለመጀመሪያ ጊዜ ያቺ ጸጥ ያለች መንደር መታወክ ጀመረች። ነዋሪዎቹም የግብርና መሳሪያቸውን ይዘው ወደ ተራራው ጫፍ ወጡ። እረኛውን አግኝተው ደግሞ ተኩላው ታዲያ የታለ ብለው ይጠይቁታል። እሱም እዚህ ነበር ብሎ ይመልስላቸዋል። እነሱም እንደዋሻቸው ስለገባቸው ምን አይነት የማትረባ ልጅ ነህ? ለምን ትዋሸናለህ? ብለው ተናደው ወደ ቤታቸው ይመለሳሉ። እረኛው ግን ተንኮሉ ተሳክቶለት የመንደሩን ነዋሪዎች ስላታለላቸው በጣም ደስ አለው። እናም በሚቀጥለው ቀንም በድጋሚ መጮህ ጀመረ። እርዱኝ እርዱኝ! ተኩላው በጎቹን ሊበላቸው ነው አለ። ጩኸቱም በተራሮች መካከል እንደ ገደል ማሚቱ ያስተጋባል። የመንደሩ ሰዎችም በድጋሚ ወደ ተራራው ጫፍ ይመጣሉ። እረኛው አሁንም እንዳታለላቸው ሲያውቁ ተናደው ይመለሳሉ። ከመካከላቸው አንድ ሽማግሌ ግን ወደ እረኛው ቀረብ ብሎ ለምንድነው እንዲህ እያረክ ያለኸው? በአሁኑስ እሺ አታለልከን፣ ነገ ጠዋት ግን የእውነት ተኩላው ቢመጣ የመንደሩ ሰዎች ስለማያምኑ ማንም ሊያድንህ አይመጣም። ከዛ ምን ልታረግ ነው ብሎ ጠየቀው። እረኛውም ደግሞ ያው ከዚህ በላይ ጮክ ብዬ እርዱኝ እያልኩኝ እጮኋለሁ ብሎ አሾፈበት። ከዛ ቀን በኋላም እረኛው ሁል ጊዜ እርዱኝ እርዱኝ እያለ ሲጮህ የመንደሩ ሰዎችም እውነት እየመሰላቸው ሲመጡ እያለ ብዙ ቀናት አለፈ። እረኛውም ይሄንን በማረጉ በመንደሩ ካሉ ሰዎች ሁሉ እሱ ብልጥ እንደሆነ አሰበ። ነገር ግን አንድ ቀን ነገሮች ሁሉ ተቀየሩ። እረኛውም ለመጀመሪያ ጊዜ ፍርሃት ተሰማው። ተኩላውን ሲያየው ማመን አቃተው። እርዱኝ እርዱኝ! በአሁኑ የእውነት ተኩላ ነው፣ በጎቹን ሊበላቸው ነው ብሎ መጮህ ጀመረ። በአሁኑ ግን የመንደሩ ሰዎች አልመጡም። እረኛውም ይህንን ካወቀ በኋላ ያለውን ኃይል ተጠቅሞ ተኩላውን ማዘናጋት ጀመረ። በዚህ መሃል ግን ተኩላው ኃይለኛ ስለነበረ የእረኛውን በትር ይሰብርበታል። እረኛው ደግሞ አማራጭ ስለሌለው እየሮጠ በአቅራቢያው ወደሚገኝ አንድ ዛፍ እየተንቀጠቀጠ ይወጣል። ተኩላው እንዳይደርስበት ከፍ ያለ ቅርንጫፍ ላይ ይቀመጣል። ተኩላውም እረኛውን ያለበት ዛፍ ስር ሆኖ ዛፉን 10 ጊዜ እየዞረ እረኛውን እስኪወርድ ድረስ መጠበቅ ጀመረ። ፀሐይዋ ጠልቃ ለአይን ደንገዝገዝ ሲል እረኛው ነግቶ ተኩላውን እስኪሄድ ድረስ መጠበቅ እንዳለበት ተረዳ። በማግስቱ እረኛው ወደ መንደሩ ሳይመለስ ሲቀር የመንደሩ ሰዎች እሱን ለመፈለግ ወደ ተራራው ጫፍ ይወጣሉ። እንደደረሱም እረኛው ዛፍ ላይ ወጥቶ ያዩታል። ተኩላውም ዛፍ ስር ሆኖ እየጠበቀ ነበር። የመንደሩ ሰዎችም ተባብረው ተኩላውን አባረሩት። በመጨረሻም እረኛው ከዛፉ ላይ ወረደ። ለመንደሩ ሰዎችም እንዲህ አላቸው፣ ይቅርታ አድርጉልኝ፣ በራሴ በፈጠርኩት የውሸት የተኩላ ታሪክ ምክንያት የእውነት ተኩላ ሲመጣ ማንም ሊያድነኝ አልቻለም አላቸው። ከመንደሩ ሰዎች አንዱም ችግር የለውም ልጄ፣ ዋናው ደህና መሆንህ ነው
ዛሬ ከዚህ በኋላ እውነት መናገር እንዳለብህ ተምርሃል አለው። ከዛም የመንደሩ ሰዎችና እረኛው አንድ ላይ ሆነው ወደ መንደሩ ሄዱ። ከዛን ቀን ጀምሮ እረኛው ውሸት ማውራት አቆመ። ሲያድግም ሌሎች ልጆች እውነት ማውራት እንዳለባቸው የራሱን ታሪክ እየነገረ ማስተማር ጀመረ።